እያደረጋችኋት ነው? እህቴ ምንድን ነው ያደረጋችኋት? እህቴ ተነሽ። እባክሽ ምንም አትሆንም። ትንሽ ለኮፍ ሳረጋት ነው እንደዚህ የተዘረረችው። አሁንም ታወራለህ? አንቺ መቆመሽ ታያለሽ። ዋስጪ ያው ምን ብዬሽ ነበረ? ምን አይነት ሰዎች ናችሁ ሁለታችሁ? በዚህ ልክ ማስመሰል። ነቃሽልኝ እህቴ፣ አስጨነቅሽኝ እኮ። ለሌላ ጊዜ ግን እንድናዝንልሽ ከፈለግሽ በደንብ መተወን ይጠበቅብሻል። ኧረ ፍቅር እንዴት ውዳቂ እህቴ ድጋሚ ለኔ ተደርበሽ ምንም ነገር እንዳታደርጊ እባክሽ። ለምንድን ነው የማልደረብልሽ? እህቴ አይደለሽም እንዴ? ይሄንን ጉዳይ ለሶስተኛ ጊዜ ተነጋገርን። ድጋሚ በዚህ ጉዳይ መነጋገር አልፈልግም። ምን እንደማደርግ አሳይሻለሁ። እራስሽን ችግር ውስጥ እንድትከቺ አልፈልግም። አርፈሽ ተቀመጪ እያልኩሽ። አረ እሺ እኔ ግን ይቺ ልጅ ምንም እየጣመችኝ አይደለም። ምን አደረገች? አላውቅም። የሆነ ነገር ግን እየተሰማኝ ነው። ምን ልታረግ ትችላለች? መንቀሳቀሳችንም እኮ ሽባ ናት። ነገር ግን የሆነ ነገር ማድረግ እንዳለብን እየተሰማኝ ነው። የኔ ፍቅር ለምን? ምን ታረጋለች? ያችን በሽተኛ ፍቅርን እንድትጠላት አድርገን ማጠላት አለብን። እንዴት እንደዛ ማድረግ እንችላለን? አላውቅም፣ ግን ደግሞ አስባለሁ። ጥሩ ሀሳብ ነው። ነገር ግን ፍቅርን ለማስወጣት ያችን በሽተኛ እህቷን መጠቀም እንችላለን። ልጅም ደግሞ ስለሆነች ወጥመዳችን ውስጥ ጠብ እናደርጋታለን። ይሄ ጥሩ ሀሳብ ይመስለኛል። ሄሎ፣ አሁን ያንተ እርዳታ ያስፈልገኛል። በደንብ ልታግዘኝ እፈልጋለሁ። አሁን ያለሁበት ሁኔታ በጣም ከባድ ነው። እንድታግዘኝ እፈልጋለሁ። እሺ፣ አመሰግናለሁ። አይ ፍቅር፣ እንደዚህ ግን ቀልድ የምታውቂ ራሱ አልመሰለኝም። ይሄ አንተ ራሱ በጣም ነው ጨዋታ የምትችለው። ከሳኩ በጣም ብዙ ቆንጆ እኮ። ምግብ አቀረብሽ እንዴ? ሽታው ደግሞ እንዴት አባቱ ነው ደስ የሚለው። ባለሙያ ነገር ነሽ መሰለኝ። የኔ ቆንጆ፣ መጽሐፉን በሽፋኑ አትገምት ይላልና አንቺም ሳትቀምሽ አትወስኝ። ማንሽ? ስሚ። ወይኔ ፍቅር፣ የማንም መጫወቻውኝ ልቅር። አቤት የኔም አቤት። ትንሽ እግሬን አመም ስላደረገኝ እግሬን አጥበሽ ማሳጅ ታደርጊኛለሽ በኋላ ከምግብ በኋላ። ምን ማለትሽ ነው? እኔ ነኝ አንቺን እግር ማጥበው? የምን እግር ማጠብ ነው? እግር ማጠብ ነው። እግር አጥብሽ አታውቂ? የቤተሰቦችሽን እግር እንደምታጥቢው የኔንም እግር ታጥብኛለሽ። በነገራችን ላይ ሀሳብ የመደጋገም ግዴታ የለብኝም። እንዲሁ ልንገርሽ ብዬ ነው። እኔ ነኝ አንቺን እግር ማጥበው?
ሴትዮ አልሰማሽኝም እንዴ? ሀሳቤን ጨርሻለሁ አልኩሽ እኮ። ነይ እንደውም ይሄን ምግብ አልበላም። ከዚህ አንሽልኝ። አሹ ምን ትመስላለች? ቆይ እግር ማጠቡ ከየት ነው የመጣልሽ? ሀሳቡ ከየት መጣልሽ? እኔ እቺ ሴትዮ ከዚህ ቤት እስካልወጣች ድረስ ምንም ማረፍ አይቀመጥም። የምግብ ሃፒታይቴን እኮ ነው የዘጋችው። እንዴ ወይ ልታሳብጃት ነው? አላማሽ ምንድን ነው? እንደው ፈጣሪ አሁንስ በቃሽ በለኝ። አቃተኝ። አላለቅስም። ለዚችማ አላለቅስም። አላደርገው ለእህቴ ብዬ የምታገስበትን ትዕግስት ውስጥ ፈጣሪ እባክህ። ይሄውልኝ የእኔ ፍቅር ምን እናደርጋለን መሰለህ? ያቺ ህይወት ተብዬዋ ልጅ ስለሆነች እሷን ለማሳመን አይከብደንም። እናም ያንን ተጠቅመን ያቺ ፍቅር የምትባሏን እንድጠላት ማድረግ እንችላለን። ግን እንዴት ልናሳያት እንችላለን? ፍቅር እኮ ህይወትን ከራሷ በላይ ነው የምትወዳት። በጣም የሚዋደዱ ሰዎችን እኮ ማጣላት በጣም ቀላል፣ እንኳንም አልተጠላሉ። በዛ ላይ ያቺ ትልቋ ትንሿን መጥላት ስለማትችል ትንሿ ትልቋን እንድጠላት አድርገን መስራት እንችላለን። በዛ ላይ እኛ ምንም ማድረግ ሳይጠበቅብን እራሷን መንቀር እንድትወጣ እናደርጋታለን። እሱ ጥሩ ሀሳብ ይመስለኛል። ምን መሰለህ እቅዴ፣ የዛች የህይወት እግር መራመድ እንደሚችል ተስፋ እንዳለው ነግረኸኝ የለ? ያንን ነገር እናከሽፈዋለን። እህቷ መድኃኒቱን ቀይራ እንድትሰጣት ማድረግ ከቻልን በጣም ቀላል። ቆይ እንዴት ማለት በጣም ጥሩ። መድኃኒቶቿን የምትሰጣት ያቺ ፍቅር ናታ። ስለዚህ ያን መድኃኒቶቿን ቀይራ እንደምትሰጣት ለትንሿ መናገር፣ እኛ ደግሞ መድኃኒቱን ቀድመን ከቀየር በቃ የኛ ስራ አለቀ ማለት አይደለም? ስለዚህ በአንድ ድንጋይ ሁለት ወፍ እያልሽ ነው? አዎ። እና ምን ይመስላል? በጣም ቆንጆ ሀሳብ ነው። እኔም በጣም ነው የወደድኩት። ጥሩ ሀሳብ ነው። ይሄ ይሰራል። በቃ እንደማውቀው ሰው አለ፣ ከሱ ተቀብዬ እመጣለሁ። እስከዛ ግን የኔ ፍቅር ዘና እያልክ ጠብቀኝ። ፒማቆሱ ሄሎ፣ ያልከኝ ቦታ ደርሻለሁ። ምን ጋር ነበር ያስቀመጥከው? አዎ፣ ትንሽዬ ስልክ ቤት አለች። ኦኬ፣ እሺ፣ በቃ እንዳትዘጋው፣ አንዴ ጠብቀኝ። እሺ፣ አመሰግናለሁ። ሄሎ፣ በጥቁር ላስቲክ የተጠቀለለ ነው? አዎ ልክ ነሽ። አደራሽን እኔን የማይሆን ነገር ውስጥ የሚከት ነገር እንዳይሆን። ለሱ ምንም አታስብ። ያልከኝን ገንዘብ ደግሞ እንዳለ አስገብቼ ይልሃለሁ። ጨዋታው ተጀመረ። ዋው! ዛሬ አይደል እንዴ አተኩሬ የማየው? ቆይ አንተ ያማል እንዴ? ጤነኛ አይደለ? ያምራል እኮ ነው ያልኩት፣ ሌላ ምንም አላልኩም። ግን ይሄንን ገላ ነው 4 ዓመት ሙሉ የተጋራሁት። ይኸውልህ ዳዊት፣ እኔ ከአንተ ጋር የምቀላለድበት ስሜት ይሞታል። በገዛ ቤቴ የቤት ሰራተኛ አደረከኝ። እኔ በህይወት እያለሁ ሴት ይዘህብኝ መጣክ።
ግን ይሄንን ለምን እንደምታገዝ ታውቃለህ? እህቴ እስኪሻላት ብቻ። ቆይ ከዚህ በላይ ምን እንደሆነ ነው የምፈልገው? ምንም አልፈልግም። በነገራችን ላይ ከሚስትነት ይልቅ ሰራተኝነቱ በጣም ያምርብሻል። ቦታውን አገኘ። ሚስቴ ሆነሽ ያላመለልሽኝ እኮ ሰራተኛ ሆነሽ አማለልሽ። ጎረምሴት በጣም የምትወጂውን ጣፋጭ ፍርፍር ሰርቼ ይልሻለሁ። የኔ ባለሙያ እህት በይ እኔ እንደዚህ መደረግ እንደማልወድ እያወቅሽ ነው እንደዚህ የምታረጊው? ጥብት ያልሽ ቀበጥ እኮ ነሽ የኔ አይጥ። ኧረ ትን እንዳይልሽ በሳቅ ልትሞቺ ነው እንዴ? አንቺ ግን በልተሻል? አዎ እኔ ሳልበላ አንቺን አበላሻለሁ። እኔ ግን የበላሽ አይመስለኝም። መብላቴን በምን ላረጋግጥልሽ? ዝፈኝልኝ። አንቺ ቃል ጨምረሻል። እኔ ስንት ስራ አለብኝ። በይቢና ቶሎ ልሂድ። በእናትሽ አቤት። ደግሞ ያቺ ጭራቅ ጠራችሽ አይደል? እንደዚህ አይባልም። ከሰሙን ጥሩ አይመጣም። በቃ እኔ ልሂድ። እሺ ትንሽ ቢ አልበላም። ቢ እባክሽ እህቴ። በኋላ እበላለሁ። አልበላም። እሺ በቃ እንዴ አንቺ ፍቅር፣ አንቺን እኮ ነው የምጠራው። አቤት። ለምንድን ነው ስትጠሪ ማሰሚ? እህቴን ምግብ እያበላኋት ነበር። ታዲያ እህትሽን እኮ ምግብ የምታበያት እዚህ ቤት እየሰራሽ ትሰምኛለሽ? እዚህ ቤት ካልሰራሽ ደግሞ ምግብ ማብላቱንም ማሳከሙንም ትረሻዋለሽ። ገባሽ? አዎ ገብቶኛል። እህቴ ግን በሰዓቷ ምግቧን መብላት አለባት። ከእህቴ ደግሞ በሚበልጥ ምንም ነገር የለም። ትሰምኛለሽ? አፍሽን በጣም እየከፈትሽ ነው። እኔ በጣም ጥሩ ሰው ስለሆንኩ ነው እንጂ አንቺን ከዚህ ቤት መንቅሮ ማስወጣት ለኔ በጣም ቀላል ነው። ስለዚህ ያቺ በሽተኛ እህትሽን አንቺም አርፋችሁ ብትቀመጡ ይሻላችኋል። ገባሽ? አዎ በደንብ ገብቶኛል። ምን ትመስላለች? የኔ ፍቅር የተባባልነውን ነገር እንዴት አደረግሽ? ሁሉንም ጨርሻለሁ። ይልቅ የኔ ፍቅር እንዴት ነው መድኃኒቱን የምንቀይረው? እሱን ለእኔ ተይው። የህይወት መድኃኒት የሚቀመጠው ፍቅር ጋር ነው። ፍቅር ደግሞ ምን ሰዓት እንደምትዘናጋ በደንብ አውቃለሁ። ሚስቴ አይደለች? ኧረ ሚስትህ ናት። በጣም ጥሩ። አይ የድሮ ሚስቴ ማለት ነው። አሁንማ ሚስቴ አንቺ ነሽ። አውቃለሁ። አንድ ያልክ እኮ በቃ። ቆይ እስካሁን ፍቅሩ አልወጣልህም አይደል? ምንድን ነው የምታወሪው? እኔ ፍቅር ልቤ እኮ አንቺ ጋር እንዳለ በደንብ ታውቂያለሽ አይደል? አውቃለሁ። ስለዚህ ሁለተኛ እንደዚህ እንዳትይኝ እሺ? እኔ ፍቅር እሺ አልልም። አሁን ግን ወደ እቅዳችን መግባት አለብን። ጊዜ መፍጀት አያስፈልግም። በጣም ጥሩ። ስለዚህ አሁን መድኃኒቱ ውስጥሽን አልቀይረው። ይሄ ፍቅር በቃ እናደርገዋለን። አጅሪት ደህና ነሽ? ምን አገባ ስለኔ ደህንነት? ቆይ አንተ እንደዚህ አይነት ሰው ነህ? እንዴት አይነት ሰው ሆንኩ? ህይወት፣ እኔ እንደዚህ የምሆንበት የራሴ በቂ ምክንያት አለኝ። እሺ ምንድን ነው እባክህ ምክንያት? እህቴ ላይ እንደዚህ የሚያስደርግ? ህይወት፣ አንቺ ብዙ ማታውቂያቸው ነገሮች አሉ። እህትሽ አንቺ እንደምታስቢያት አይነት ሴት አይደለች።
በጣም መጥፎ ሴት ናት። ቋንታ አታፍራ? ምን አይነት ጭራቅ ነህ? እህቴ ላይ ሚስት መደረብ ሳያንስ በገዛ ቤቷ ሰራተኛ አደረካት። አሁን ደግሞ ከኔ ከእህቷ ጋር ልታጣላ ነው? ህይወት አሁን የሚቆጭሽን ነገር አታድርጊ። አንድ ቀን ሁሉም እውነት ሲገባሽ እኔን ራሱ ይቅርታ ትጠይቂኛለሽ። ውጣልኝ፣ ውጣልኝ አንተ ጫካኝ። እወጣልሻለሁ። አንቺ ግን አንድ ቀን የሚቆጭሽን ነገር ነው እያደረግሽ ያለሽው። እህቴ እንደዛ ማድረጉ ሳያንስ አሁን ደግሞ ከኔ ከእህቷ ሊያጣላ ነው? አንተ በማንም እጅ አይደለም የምትጠፋው፣ በእኔ ነው። እዚህ ምን ትሰሪያለሽ? እስኪ ሂጂና ውሃ አምጪ። ሰው ያመሃል እንዴ? ውሃውን ይዤ ነው የምዞረው? ጤነኛ አይደለም ነው ወይስ ከኔ ጋር ጥል ያምርሃል? ይኸውልሽ እኔ ውሃ አምጪልኝ ካልኩሽ ያንቺ ስራ የሚሆነው ውሃ ማምጣት። ሂጂ ውሃ አምጪልኝ። እና ታዲያ እኔ ጋር ከመምጣት እኮ ኪችን ይቀርብ ነበር አይደለ? እንደውም እዚሁ ነው የምጠብቅሽ። ውሃውን አምጪልኝ። እሺ ይሁን። ምን እየፈለክ ነው አንተ? ምን እፈልጋለሁ? እዚህ ደግሞ ምን ልፈልግ እችላለሁ? እና ምን ያርበተብታል? ፊት እኮ ላበላውኗል። እንትን ደክሞኝ፣ በጣም ደክሞኛል የሰሞኑ ስራ። የኔ ፍቅር እንዴት ሆነልህ? አዎ ተሳክቷል። የኔ ፍቅር ታኮራኛለህ እኮ። በደንብ እንጂ መጠርጠሩስ። እና የኔ ባል ደስታችንን እናጣጥመው። አንዴ ቆይ ሻወር ልውሰድ መጀመሪያ። ቆይ ምን ሆነሃል? በዚህ ሰዓት እኮ ደስተኛ መሆን ነበር የሚገባ። እሷ ደግሞ ልትወጣ ነው። በዛ ላይ እኔ እናንተ ከዚህ በኋላ በደስታ በፍቅር ልንኖር አይደል እንዴ? አይ ምን ድካም ነው፣ ትንሽ ደክሞኛልና ከሻወር በኋላ ይደርሳል። አይ ይደርሳል። የኔ ትንሽዬ እኔ መድኃኒት ማዋጥ ካላስታወስኩሽ በቃ አንቺ አታስታውሽኝም አይደል? እንደማትረሻው አውቃለሁ። አይኔ ውድህት ሰው እኮ ነኝ። እንዴት ልረሳ እችላለሁ እኮ። አስታውሽኝ እንጂ። እኔን ትረሽኛለሽ? አንቺንማ እንዴት እረሳሻለሁ? በይዋጪ አሁን ይሄንን ዋጭና እረፍት አድርጊ እሺ። እራት እያዘጋጀሁ ነው። በኋላ እመጣለሁ። እሺ ይችላል። ቆይ
ምንድን ነው እየተካሄደ ያለው? ፍቅር እንደማስባት አይነት ሴት አለች ማለት ነው? ሰው ለመንካት አይደለም ቀርቶ ቀና ብላ ማታይ ልጅ ሽጉጥ እሷ ጋር ምን ያደርጋል? የሆነማ ማላውቀው ነገር አለ። ፍቅር ጋር የሆነ የተደበቀ ነገርም አለ። የሆነ መጥፎ ስሜት እየተሰማኝ ነው። ምንድን ነው ያ? ምንድን ነው? ዳዊት አስብ አስብ አስብ። ወይ ሻወሩን ተወከው እንዴ? አዎ የኔ ፍቅር በኋላ ይደርሳል። እሺ በቃ እኔ በጣም እርቦኛል። ምግብ ታቀራርብልን ልንገራችሁና እራት እንብላ። ይቻላል። ነይ እንሂድ በቃ። እሺ ግን ምን ሆነሃል? ፊትህ ልክ አይደለም። ኧረ ምንም አልሆንኩም። ድካም ነው የሚሆነው። ስራ በዝቶብኝ ነበር ሰሞኑን። እሺ በቃ እንሂድ። ነይ ፍቅር። በሰላም ነው እንደዚህ የምትላት? ምን በሰላም ነው? ምን ነው? በሰላም ግን አልመሰለኝም። የሆነ ነገርማ ሆኗል። ምን ይሆናል? እኔ ፍቅር በሰላም ነው? እህቴ ፍቅር እህቴን አይታችኋታል? ክቺን ነው የምትሆነው። ቆይ ሲጀመር በሰላም ነው የፈለግሻት? እሱ አንቺን አይመለከትሽም። ወይዬ ምን ሆነሽ ነው? እግሬን ትንሽ እየቆረጠመኝ ነውና መድኃኒቱን ልውሰደው ልልሽ ነው። ምን ነግርሽ? ዶክተር እኮ ከሰዓት በፊት መድኃኒት እንዳትወስጂ ብሎሻል። ግን ህመም ከተሰማሽ እኮ ውሰጂው ብሎኛል። እሺ ቆይ እንደዛ ከሆነ መድኃኒት ላምጣልሽ። ምናልባት እኮ መድኃኒቱ ይሆናል። የሳሳተ መድኃኒት አንዳንዴ ስትወስጂ እንደዚህ ያደርጋል። አንቺ ስለ መድኃኒት ደግሞ ምን ታውቂያለሽ? በፊት ፋርማሲ ሰራ ነበር። በዛ ላይ ተምሬያለሁ። ፈቃደኛ ከሆንሽ ደግሞ ላይልሽ ይችላል። ይሄ መድኃኒቱን አምጥቼልሻለሁ። ይሄ መድኃኒት መጥቶችበት ቆይ በኋላ አምጣልሽ። እንቺ ውዬ መድኃኒትሽን ዋጭ። ቆይ አንዴ መድኃኒትሽን ከመውሰድሽ በፊት እኔ ልልሽ ስጪኝ። እኔ እኮ አላምንሽ። ቆይ ምን ማለት ነው? በእንደዚህ አይነት ነገር ይቀለዳል? ሰው አልመስልሽም እንዴ? እህቴ በጣም ትክክል ነች። እኔም አላምንሽ። እስቲ ስጫተው ጉዷን እንየው። ንገሪና እውቀትሽን እንየው። ይሄንን መድኃኒት ማን ነው የሚገዛው? እኔ ነኝ። ምን ነው? ቆይ ሁሌ አንቺ ነሽ የምትገዢላት? በአሁኑም አንቺ ነሽ የገዛሽላት? አዎ። ምንድን ነው? ሲጀመር ይሄ መድኃኒት ፋርማሲ የተከለከለ መድኃኒት ነው። እሰው እጅ ላይ ነው የሚገዛው። ሲጀመር ይሄ ደግሞ ሊያሽላት አይደለም እንዳትራመድ የሚያደርጋት መድኃኒት ነው። ቆይ እንዴት እስከ ዛሬ ድረስ የተሳሳተ መድኃኒት ነበር ስትወስጂ ነበረው? ፈጣሪ፣ ቆይ አንቺ ምን አይነት እህት ነሽ? እቺ ልጅ እስከ ዛሬ ሽባ የሆነችው በአንቺ ምክንያት ነው? እግዚኦ! ቆይ እንዴት እንደዚህ ታደርጊያለሽ? የገዛ እህትሽ ላይ እንዴት እንደዚህ ታደርጊያለሽ? እንዴ ምንድነው የምታወሩት? ያማችኋል እንዴ? እኔ አላምንሽም። ካላመናችሁ ዶክተር ጋር ደውላችሁ መጠየቅ ትችላላችሁ። ሲጀመር እንደዚህ አይነት መድኃኒት የሚገዛው እሰው እጅ ላይ ነው።
እና ምን እያላችሁ ነው ያላችሁት? ቆይ እናማ ባለቀ ሰዓት እውነት ወጥቷል። የገዛ እህትሽን እንዳትራመድ እንድትሰቃይ የምታደርጋት አንቺ ነሽ። ቆይ እህትሽ እንደዚህ በመሆኗ ምን ትጠቀሚያለሽ? የምትጠቀሚው ነገር አለ? ቆይ ምንድነው የምታወሩት? እኔ እንዴት ይሄንን አደርጋለሁ? እህቴ አላመንሻቸውም አይደል? ዝም ብሎ ነው የሚያወሩት። እኔ ይሄንን አላደረኩም። ዝም ብለን እንደማናወራማ አሳይሻለሁ። ሲጀመር ዶክተር ጋር ደውዬ እንዲመጣ ማድረግ እችላለሁ። አይ ችግር የለም። እኔ ራሴ ለዶክተር ደውልለታለሁ። ጥሩ፣ አንቺም ቢሆን መደወል ትችያለሽ። ደውይ። ሄሎ ዶክተር፣ ሰላም እንዴት ነህ? የሆነ ፎቶ ልላክልህና አይተህ መልሰህ ደውልልኝ እባክህ። እሺ፣ አመሰግናለሁ ዶክተር። ትሰሚኛለሽ? ይሄ ነገር ውሸት ይሁንና እማደርግሽን እኔ ነኝ የማውቀው። እውነት እንደሆነማ እናውቃለን። ስራሽ ሊጋለጥ ስለሆነ ደበረሽ እንዴ? እህቴ ዝም በያቸው። እንደዚህ እንደማታደርጊን ያውቃለሁ። እስኪ ሁሉንም እውነት እናያለን። እንግዲህ እዚሁ ነው ያለነው። ወይዬ ዶክተር፣ መድኃኒቱን አየኸው? የላኩልህ መድኃኒት ምንድነው ስሙ? ምንድነው ችግሩ? ስልኩን ላውድ ላይ አድርጊው እና የሚለውን ነገር ሁላችንም እንስማው። ህይወት ግን ደህና ነች? አዎ ዶክተር፣ እህቴ ደህና ነች። ምንድነው መድኃኒቱ? ምንድነው ችግር አለ እንዴ? ይሄ መድኃኒት እኮ መወሰድ የሌለበት ነው። ከየት ነው ያመጣሽው ፍቅር? እኔ ይህን መድኃኒት በጭራሽ አላዘዝኩም። ከሰው እጅ የሚገዛ ራሱ አይደለም። እንደገና ደግሞ ይሄን መድኃኒት እየሰጠሻት ነው እንዴ? እንዴ ዶክተር ምን እያልክ ነው? አዎ የላክሽልኝ መድኃኒት እኮ እሷን የሚያዳክም ነው። ፍቅር ምን ሆነሻል? ምንድነው እባክህ ምክንያት እህቴ ላይ እንደዚህ የሚያስደርግ? ህይወት፣ አንቺ ብዙ ማታውቂያቸው ነገሮች አሉ። እህትሽ አንቺ እንደምታስቢያት አይነት ሴት አይደለች። በጣም መጥፎ ሴት ናት። ቆይ ምን አይነት ሰው ነሽ? የገዛ እህትሽ ላይ እንደዚህ አይነት ነገር ታደርጊያለሽ? ህይወት፣ ለአንቺ በጣም አዝናለሁ። አይሽ አይደለ? እውነቱን አመንሽ አይደለ? እንዲህ በጆሮሽ ነው የሰማሽው። በጭራሽ እኔ ይህንን አላደርግም። ምናልባት ፋርማሲ መድኃኒት ቀይረው ሰጥተውኝ ይሆናል። ይው ያላመንሻቸውም አይደል? እነሱ ዝም ብለው ነው የሚያወሩት። እኔ እንደዚህ አላደረኩም። እባክሽ አትመኛቸው እህቴ። ሁላችሁም ዝም በሉ።